አልኩትኝና እናንተም አሁን ዌብሳይቱ ላይ ብትሄዱ ታገኙታላችሁ። አሁን ይሄ የመጨረሻ ውጤቱ ይሄ የምታዩት ማለት ነው ጠቅልዮ ነው። ከመጠቅለሌ በፊትም ቀጥ ብሎ የመጨረሻ ነበር የሚያምረው። በጣም ቴክስቸሩ ከለሩ ውብ ስለሆነ እናንተም እንዳያመልጣችሁ ገና ዌብሳይቱ ላይ እንደወጣ እንዲጄላችሁ መጥቻለሁ። የኔ መጨረሻ ውጤት እንደምታዩት ይሄንን ነው የሚመስለው። በድጋሚ 100% ግሎለስ የሆነ ፀጉር ነው። ምንም አይነት ጄልም ግሉም አላረኩበትም። ደልቢ ብድቅ ቁጭ ማድረገው ፀጉር ነው። የፀጉሩን ኢንፎርሜሽን በሙሉ ዲስክሪፕሽን ቦክስ ላይ ጽፌ ያስቀምጥላችኋለሁ። ስለዚህ እሱን ሄዳችሁ ቼክ ማድረግ እንዳትረሱ። በተረፈ ቀጥታ ከአንቦክሲንግ ጀምሮ ምን እንደሚመስል ላሳያችሁ። እሺ ጋይስ የዛሬ ፀጉር ደግሞ ከናዱላን የመጣው መግቢያ እንደነገርኳችሁ እኒህን የመሳሰሉ ነገሮች ቦክሳችሁ ውስጥ ታገኛላችሁ። ይሄ የድሮ ኮፍያ ሜሹ ነውና አሁን ያሰሩትን አዲስ ስታይል ግን አሳያችኋለሁ። እና 75 የሆነ ፀጉር ነው። ይሄ ነው የውስጡ አዲስ ኮፍያ ያልኳችሁ የሚመስለው። እንደምታዩት እኒህን የመሰሉ ስትረች ማድረግ የሚችል ላስቲክ የሆነ ማቴሪያል ነው እና እንደዚህ ስትጎትቱ ታዲያ ለጭንቅላታችሁ ላይ ማለት ነው እንደዚህ መጥቶ የበለጠ ሰኪዩር ሆኖ ቁጭ ይላል። ከዝም ብሎ ከድሮ ኮፍያ ይልቅ በጣም የተሻለ ነው እና እነዚህ መሀል ላይ ያሉት መስመር ነገሮች ማለት ነው ፀጉራችሁ ላይ እንዲቆዳችሁ ላይ ጥብቅ ብሎ ቁጭ እንዲል ያረጉታል እና እሱ በጣም ተስማሚ ነው። በድጋሚ ይሄንን ገመድ ተጠቅማችሁ ጎንና ጎኑን አጀስት ማድረግ ትችላላችሁ። የፀጉሩ ውበት ደግሞ ተመልከቱ። ይሄንን የመሰለ ፀጉር ነው። ይሄ በኋላ ስጠቀልለው ታያላችሁ እንዴት የሚያምር ከርል እንደሚይዝ። እንደነገርኳችሁ ይሄንን ገመድ ተጠቅማችሁ አሁን ማሳያችሁን ገመድ ማለት ነው ከውስጥ ትጎትቱና ጥብቅ ስታረጉት ይሄ ጎንና ጎኑ ሊፍት የሚያደርገውን እንዲያቆም ያደርገዋል። ስለዚህ ይሄ አዲስ የመጣ ቴክኖሎጂ ነው። ይሄን ያለ ግሉ የምታረጉት ፀጉር ስለሆነ ግሉም ጄልም ሳታረጉ ይሄንን ገመድ ተጠቅማችሁ አጥብቅ አርጋችሁት ኮፍያው ከጭንቅላታችሁ ላይ አይንቀሳቀስም። ዊጋችሁ ቆንጆዬ ሰኪዩር ሆኖ መቀመጥ ይችላል። እንደምታዩት የፀጉር ውበት ይሄንን የመሰለ ነው። ይሄኛውንም ገመድ ተጠቅሜ ደግሞ ከኋላ በደንብ ኮፍያው ለኔ ጭንቅላት እንዲሆን ማስተካከል እችላለሁ። አሁን ቀጥሎ ማድረገው እንግዲህ ፀጉሩን ስታይል ማድረግ ነው። እንደምታዩት ሌሱን ምንም አላረኩትኝ። በድጋሚ 7/5 ነው። ከኔ ጠበቀው ምንም ስራ የለም። እንደዚህ ቆንጂዬ ሆኖ ተከፍሎ ነው የመጣው፣ ተቆርጦ ነው የመጣው። እኔ ወስጄ ተኮስ ታረጌ ታዲያ ቀጥ ሳረገው የተኮስኩትንና ያልተኮስኩትን ልዩነት ማየት ትችላላችሁ እዚህ ላይ እንዴት ወሳኝ ነገር እንደሆነ። ዊጋችሁን ከማረጋችሁ በፊት መተኮስ በጣም ወሳኝ ነው እና ሁሉ ጊዜ እኔ ይሄንን ማበጠሪያ ተጠቅሜ በተኮሻ ተጠቅሜ እንደዚህ ስታይል አረጋዋለሁ። ይታያችኋል ልዩነቱ። ቆንጆ አድርጌ ከተኮስኩትኝ በኋላና ሁለቱም ደግሞ ለጥ ካለ በኋላ መተኮሼን ወስጄ ተኩሷለሁ። ከዛ በኋላ ስታይል ወደ ማድረግ ገባለሁ። እንደነገርኳችሁ ዛሬ የተለያየ ቆንጆዬ ስታይል አድርጌ ለእናንተ ፀጉሩን እንዴት ስታይል ማድረግ እንደምትችሉ አሳያችኋለሁ። ስለዚህ የምትወዱት ቪዲዮ ይሆናል ብዬ ተስፋ አድርጋለሁ። በድጋሚ ሁሉን ነገር ታች ዲስክሪፕሽን ቦክስ ተጽፎ ማግኘት ትችላላችሁ። ስለዚህ እሱን ሄዳችሁ ቼክ ማድረግ እንዳትረሱ።